ይህ አዲስ ትውልድ ሚዲያ ነው። እኔ ደግሞ ኤልያስ። እናንተ ውድ አማራውያንና ኢትዮጵያውያን እንዲሁም የአማራ ትግል ደጋፊዎች ሰላምታዬ በያላችሁበት ይድረሳችሁ። አዲስ ትውልድ ሚዲያን ላይክ፣ ሼር፣ ሰብስክራይብ ኤንድ ኮሜንት በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ይህንን በማድረጋችሁ እየደገፋችሁን ነውና ከእውነተኛ ታሪኮች ጋር እያዋዛን የአብይን ጭካኔና ዓላማ የትግላችንን ሁኔታ እንደሚከተለው እተነትነዋለሁ። አዳምና ሔዋን ወደ ምድረ ገነት ጣና ዳር ወይም ፈለገ ጊዮን ወይም የአማራ እምብርት በሆነችው በአሁኗ ባህር ዳር ዙሪያ ጎጇቸውን ቀልሰው ከኖሩበት ዘመን ጀምሮ የሰው ልጅ ዘሩን ለማስቀጠል ከተፈጥሮም ከሰዎች ጋርም ብዙ ጦርነትና ትግሎችን አድርጓል። አንዳንድ የከተማ ነዋሪዎችና ፖለቲከኞች ከጦርነት የሚገኝ ምንም ትርፍ የለም ሲሉ ይደመጣሉ። መልሴ ከጦርነት የሚገኘውን ትርፍ ማስላት ስለማትችሉ ይሆናል እንጂ ትግልማ ብዙ ትርፍ የሚያስገኝ ነው። ከአድዋ ድል ያገኘነው ትርፍ የትየሌሌ ነው። የአድዋ ጦርነት የኢትዮጵያን ሀብት በጣሊያ ከመዘረፍ አድኗል። ስብናን ከውርደት ታድጓል። ሃይማኖትን ከመጥፋት ጠብቋል። ጦርነት የሰዎችን ዘር አስቀጥሏል። ጦርነት ማንነትን አስከብሯል። ጦርነት የሰላም የብልጽግና መሰረት ነው። የአምባገነን መንግስት ማስወገጃ፣ ከምድረ ገጽ እንዲጠፉ የተፈረደባቸው የሰው ዘሮች ዘር ማስቀጠያ መንገድ ነው። እስራኤላውያን ከምድረ ገጽ እንዲጠፉ ተፈርዶባቸው ነበር። ራሳቸውን ያዳኑ፣ ሰላም ያገኙ፣ በኢኮኖሚ የበለጸጉ፣ በቴክኖሎጂ የተራቀቁ፣ ዘራቸው ፈጽሞ ከመጥፋት የታደጉ በጦርነት ነው፣ በትግል ነው። እናም አማራ ወደ ትግል የመጣው ሰላም ለማግኘት፣ መንግስት ሰራሽ ድህነትን ለማሰናበትና ለመበልጸግ፣ ከምድረ ገጽ ላለመጥፋት፣ በተፈጥሮ የተሰጠውን ጥበቡን ተጠቅሞ በቴክኖሎጂ ለመራቀቅ፣ ባህልና እሴቱን ጠብቆ ለማቆየትና ለትውልድ ለማስተላለፍ፣ ለሁሉም ኢትዮጵያዊ የምትመች ሀገር ለማቆም ነው እና የምናደርገው ትግል ካሸነፍ የምናገኘው ትርፍ ለሌሎችም የምናስገኘው ጥቅም ተዝቆ አያልቅም ለማለት ነው። አብይ የሂትለር ማይንድ ሴት ያለው መሪ ነው። መረጃው እንደሚከተለው ነው። አፍሪካዊ ሂትለር አብይ አህመድ ልክ እንደ ሂትለር አእምሮ በሽተኛና ስራውም ሂትለራዊ እንደሆነ ላስቃኛችሁ። በአብይ ዘመን የአማራ ጣፈንታ እንደ አይሁዶች እንደሆነ ላስመለክታችሁ ወደድኩ። እንደ አውሮፓያን ዘመን አቆጣጠር በ1928 ላይ አዶልፍ ሂትለር ወደ ስልጣን መጣ። ሂትለር ወደ ስልጣን ከመምጣቱ በፊት እንደ አብይ አህመድ እርካምና መንበር መጽሐፍ በጥላቻ የተሞላ መጽሐፍ አሳትሞ ነበር። ሂትለር የኔ ትግል ብሎ በሰየመው በዚህ መጽሐፍ የጀርመን ሁሉ ችግር የተፈጠረው በአይሁዳውያን እንደሆነ ያስቀምጣል። ሌላው ቀርቶ በአንደኛው የዓለም ጦርነት ጀርመን የተሸነፈችው በአሜሪካ፣ እንግሊዝና ፈረንሳይ የጦር ብቃት መሆኑን በመካድ አይሁዳውያን ባደረጉ ሸፍጥ እንደሆነ ያስቀምጣል። ልክ እንደ ሂትለር አብይ አህመድም ስልጣን ከመያዙ በፊት እርካብና መንበር፣ ስልጣን ከያዘ በኋላ ደግሞ መደመር በሚል መጽሐፉ የዚች ሀገር ችግር አማራ ነው ወይም የአጼው ስርዓት ነው ወይም የሰሜን ፖለቲካ ነው ብሎ ያምናል። ለዛ ነው አብይ አህመድ ኢትዮጵያዊ ሂትለር ነው ብለን የምንጠራው። ብልትና ጡት ሲቆርጥ ሰውን እንደ ከብት ሲሸጥና ሲለውጥ የነበረው አባጅፋርና የኦሮሞ ገዳ ስርዓት ሆኖ እያለ ብልትና ጡት ቆረጣን ያስቀረውን የአጼውን ስርዓት ይወቅሳሉ፣ ተጠያቂም ያደርጋሉ። ለዛ ነው የኦነግ አስተሳሰብና የመሪዎች ስነ ልቦና አባታቸውን ሂትለር ይመስላሉ የምንለው። ያችን ታላቅ አገር ኢትዮጵያ በግዛት መጥበብ በስልጣኔም ወደ ኋላ መቅረት የዳረጋትን የገዳ ስርዓት የኦሮሞና የግራኝ ሐመር ጭፍጨፋና አገር ማውደም ሆኖ እያለ አብይ ግን በመጽሐፉና በንግግሩ ተጠያቂ የሚያደርገው አፍሪካን በሙሉ አረብ ምድርን እስከ ህንድ ያስተዳደረውን አማራን በኢትዮጵያ ኩስምና ይከሳሉ። ሂትለር ስልጣን የያዘው በፖለቲካው አይሁዳውያንን ስም አብጠልጥሎ መሬት ላይ የጀርመን ሊበራል የፈቀደለትን ነፃነት ያላግባብ በመጠቀም የጎዳና ላይ አመፅ አስነስቶ ነው። ኢትዮጵያዊ ሂትለር አብይ አህመድም የመጣው አማራን ሰብራለሁ፣ ኢትዮጵያዊነትን አጠፋለሁ ብሎና ለተለያዩ አገራት ቃል ገብቶ አመፅ አስነስቶ ነው። እንደሚታወቀው ከደርግ ጀምረው ስልጣን የያዙ፣ ስልጣን ለመያዝ ፓርቲ መስርተው የሚታገሉ፣ የሃይማኖት ተቋማት እንኳ ለመመስረት ያሰቡ የአማራ ህዝብ መሳደብ፣ መኮነን፣ ማጠልሸት ዋና የትግል መንገዳቸው ነው። ሂትለር እንደ አብይ አህመድ
ከዘር ፖለቲካ ውጭ የራሱ የሆነ የፖለቲካ መስመር አልነበረውም። ትልቁ የሂትለር ችግር ዘረኝነት ሲሆን የዚህ መገለጫ ደግሞ አይሁዳውያን ነበሩ። ኢትዮጵያዊ ሂትለር አብይም ዘረኝነት መገለጫው መሆኑ በአማራ ላይ ያወጀው ጦርነት ማሳያ ነው። ሂትለር በስልጣን ዘመኑ ይህን ዘረኝነት ህዝባዊ የሚያደርጉለት ዘረኛ ፖለቲከኞችን ስልጣን ላይ አስቀምጧል። ከነዚህ ዘረኛ ፖለቲከኞች መካከል የሂትለር የጥላቻ ፕሮፓጋንደኛ የነበረው ጆሴፍ ጎብል ነው። በእኛው ሀገር ካየነው ዳንኤል ክብረትና ሌሎች ማለት ነው። ሂትለር በነ ጎብል አማካሪነት እየተነዳ አይሁዳውያንን ከፖለቲካና ከኢኮኖሚ ተሳትፎ የሚያገል ህግ እስከ ማርቀቅ ደርሷል። በዚሁ የዘር ፖለቲካ እየተመራ መጀመሪያ አካባቢ የበርካታ አይሁዳውያንን ንግድ አዘግቷል፣ ንብረታቸውን አዘርፏል። አብይም በኢትዮጵያዊ ጎብል ዳንኤል ክብረት እየተመከረ አማራውያን ከፖለቲካና ከኢኮኖሚ ተሳትፎ የሚያገል ህግ በየቀኑ ሲያወጣ ይውላል። ሀብቱ በአጋቾች በአውዳሚዎች ሲያዘርፍ ይውላል። በተለይ አዲስ አበባ ላይ የሚወጡ ህጎችን ማየት በቂ ነው። አማራ በስፋት ይሰራባቸዋል፣ ይጠቀምባቸዋል የሚባሉ የቢዝነስ ሴንተሮች ሁሉ በህግ ስበብ እንዲጠፉ እየተደረገ ነው። አቤት የአይሁድና የአማራ መከራ! የሂትለርና የአብይ መመሳሰል! አይሁዳውያን እንደ ግማሽ ሰው የሚመለከተው ሂትለር በየቦታው እያሳደደ ማሰርና ማንገላታቱ ተያዘው። በርካቶች አይሁዳውያን ጀርመናዊ ሆነው የኖሩበትን አገራቸው መልቀቅ ተሰደዱ። በጎን ሂትለር የጀመረው ጦርነት እየተቀጣጠለ ነው። ይህን የፖለቲካ ትኩሳት የተከተለ የአይሁዳውያን ስቃይ ቀጠለ። ልክ አሁን በአማራ ላይ እንዳለው ስቃይ ማለት ነው። ሂትለር ወደ መጨረሻው አካባቢ አዋሽ አርባ ያለውን አይነት የማጎሪያ ካምፕ ሰርቶ አይሁዳውያንን በገፍ እያሰረ ማጎር ጀመረ። ይህ ግን የአይሁዳውያን ስቃይ የመጀመሪያ እንጂ የመጨረሻው አይደለም። የመጨረሻው መከራ ለሰሚው ራሱ መከራ ነው። ልክ ሂትለር በአይሁዳውያን ላይ እንዳደረገው ኢትዮጵያዊ ሂትለር አብይ አህመድ ስልጣን ላይ ከወጣ ጀምሮ አማራዎችን ኦሮሞ፣ ቤኒሻንጉል፣ ደቡብ ሆነው ከኖሩበት ሀገራቸው እያሳደደ ገደላቸው፣ አረዳቸው፣ አሳደዳቸው፣ ንብረታቸውን አዛረፋቸው። ሂትለር በየማጎሪያ ካምፑ ያጎራቸው አይሁዳውያን ወታደሮች አሰልፎ ራሳቸው የመቀበሪያ ጉድጓድ አስቆፍሮ ይረሽናቸው ገባ። ተመተው የሚወርቁበት የቆፈሩት ጉድጓድ ላይ ነበር። ጉድጓድ ውስጥ ሲወርቁ ለሂትለር ተቀበሩ ማለት ነው። ኋላ ላይ ወታደሩ የጭካኔ ስሜቱ አለቀበትና የስነ ልቦና ችግር ውስጥ ሲገባ ከጥይት ይልቅ በመርዝ ብዙ ንጹሃንን ያለ ርህራሄ ለመግደል ብቃት ያለው አማራጭ ሆኖ ተገኘ። ለዚህ ደግሞ በመርዝ ጋዝ የተሞላባቸው ቤቶችን ስራዬ ብሎ በማሳነጽ ልጅ፣ አዋቂ፣ ሴት፣ ወንድ ሳይል በተኙበት በመርዝ ጋዝ ጨረሳቸው። ኢትዮጵያዊ ሂትለር አብይ የመርዝ ጋዝ የተጠቀመ እንደሆነና የመርዝ ቦምቦቹ ወደ ሀገራችን እንዳስገባ የተረጋገጠ መረጃ አለ። በስፋት እንደሚገመተው ሂትለር 6 ሚሊዮን የሚገመቱ ንጹሃንን አይሁዳውያንን ጨርሷል። ጎብል በጓዳ ሂትለር እንዴት ዘረኛ እንደሚሆን ያማክረዋል። በአደባባይ የዘር ፖለቲካው በብዙሃኑ ዘንድ ተቀባይነት እንዲያገኝ ያደርጋል። ኢትዮጵያዊ ጎብል ዳንኤል ክብረትም በተመሳሳይ በ4 ኪሎ የስርዓቱ የዘር ፖለቲካ ይገነባል። በአደባባይ የዘር ፖለቲካው ህዝባዊ ተቀባይነት እንዲያገኝ ጥላቻውን ይነዛል፣ መጽሐፍ ያሳትማል። አብይና ሂትለር፣ ጆሴፍ ጎብልና ዳንኤል ክብረት፣ ኢትዮጵያና ጀርመን፣ አማራና አይሁዳውያን የነዚህ ክስተቶች መመሳሰል ቀረብ ብለን ካየነው በእርግጥ ታሪክ በኢትዮጵያ ምድር ላይ ራሱን እየደገመ ነው። በደንብ የሚገባን ደግሞ ጦርነቱ ግለቱን ሲጨምር ይሆናል። አሁን ደግሞ አይሁድና አማራን ላገናኝላችሁ ወደድኩ። የሆነ የሚያመሳስላቸው አለና የምንማረውም አለ። አይሁድን በጥላቻ አይኑ ያላየ ህዝብ ከቶ አልተገኘም። ከፈርዖን እስከ ሂትለር፣ ከአረማዊ እስከ አማኒ፣ ከማህበር እስከ ሀገር ድረስ ሊያጠፋቸው ድንጋይ ያልፈነቀለ አልነበረም። አይሁዳውያንን እግዚአብሔር ለመኖሩ ማሳያ የሚሆኑት ይሁዲዎች ናቸው፣ አልጠፉምና። ታሪክ አዋቂዎች አይሁዶች የተጠሉበት ምክንያት በስድስት ይከፍሉታል። አንደኛም በሀብት ባለጸጋ ስለሆኑና የኢኮኖሚ የበላይነት ስላላቸው፣ የተመረጥን ህዝብ የሚለው ትርክት ለችግሩ ሁሉ መንስኤ ተደርገው በመታየታቸው፣ ክርስቶስን በመስቀል ስለተወነጀሉና ክርስትና እስከዛሬ ድረስ ያልተቀበሉ ስለሆኑ፣ ከሚኖሩበት ማህበረሰብ ልማድ የተለየ ባህል ስላላቸው፣ የዘር ንድፍ ሐሳብ ወይም አናሳና ብቁ የሰው ዘር አይደሉም የሚል
ነገር ግን እነዚህ ምክንያቶች አጥጋቢ አይደሉም። ከክርስትና በፊትም የአይሁድ ዘር ከፈርዖን እስከ ሐማስ ድረስ እልቂት ሲደገስለት ቆይቷል። ግራኝ አህመድ፣ የዮዲት ጉዲት ከደርግ እስከ ብልጽግና ያሉ የኢትዮጵያ ገዢዎች አማራን ለፍቶ ባፈራው ሀብቱ፣ በእምነትና ሕግ ስርዓቱ፣ በሰብአዊነቱ ለሀገር ባለው ፍቅር ህሊና አልባ ዓለም ለመፍጠር ባለመመቸቱ ምክንያት ይህ ሁሉ ጥፋትና ጭፍጨፋ ደረሰበት። አማራ አሁን ከዛ ሁሉ ተምሮ ታላቅ ህዝብ ለመሆን እየሰራ ነው። እንደ ራባዮች አገላለጽ አይሁዶች የተጠሉት ህግ ስላላቸው ነው። ህግ ደግሞ የሥነ ምግባር መርህ ነው። መላው አሕዛብ ህግ ምን እንደሆነ በማያውቅበትና በህግ አራዊት ጠባይ ሲተዳደር በኖረበት ጊዜ አይሁዶች ከእግዚአብሔር ህግን ተቀብለው ነበር። ስለዚህ አሕዛብ አይሁድን የሚጠሉት የሞራል ሆነ መለኮታዊ ህግ ስለሌላቸው ነው። አይሁድ የተጠላው መጥፎ ስለሆነ ሳይሆን ደግነት ምን እንደሆነ ለዓለም ህዝብ በማሳየታቸው ነው። ልክ እንደ አማራ የአይሁድ ባህልና ስነልቦና ልህቀት ምንም ለሌለው ህዝብ የመናቅ ስሜት ፈጥሮበታል። አይሁድ ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለ ሁሉ ነገር ህግ አለው። አማራም እንዲሁ። በአንጻሩ ደግሞ አሕዛብ ይህ የለውም ነበር። የአረቡም ዓለም ሆነ አውሮፓ በህግና በአንድ አምላክ መተዳደር የጸሎት መጽሐፍ ማዘጋጀት የጀመረው ከአይሁዶች እምነት በመቅሰም ነው። ይህም ሌላው ከባዱ የጥላቻ ምክንያት ነው። ሌላው አይሁድ ከሚጠላባቸው ምክንያቶች አንዱ ጠንካራ የሞራል ስብዕናና ህሊና ስላለው ነው። ለዚህ እንደ ማሳያ የሚጠቀሰው ሂትለር ነው። በ1890ዎቹ መጨረሻ ጀርመን እንደ አዲስ እየተገነባች ነበር። ከዚያ በኋላም የሂትለር ጨካኝ አይኖች በአይሁዳውያን ላይ ይንከራተቱ ነበር። ሂትለር ብሔራዊ ሶሻሊዝም የአዲሱ ዓለም ስርዓተ መርህ ነው ብሎ የሰው ልጅ በአዲስ መንገድ የመፍጠር እቅዱን ያሰላሰለበት ወቅት ነበር። ለዓላማው መሰናክል የሆኑበት አይሁዳውያን ነበሩ። አማርና ኢትዮጵያን ያጠፋቸው ሶሻሊዝም ፍልስፍና ነው። ከደርግ ከዋት እስከ ብልጽግና ያለው ስርዓት የሚከተለው ሶሻሊዝም ፍልስፍና ነው። ለዚህ ፍልስፍና የማይመች በህግና በስርዓት የሚመራው አማራ ስለሆነ እየተቀያየሩ ይጨፈጭፉታል። አይሁድን ጨርሶ ማጥፋት የሂትለር ተምኔት ሆኖ ዘልቋል። ልክ እንደ አብይ አህመድ ሂትለር ክርስቲያን ቢሆንም ዓላማው ግን ዓለምን ከግብረ ገብነትና ከህሊና ማላቀቅ ነው። በአንድ አምላክ ማመንንም ማስቀረት እንደነበረ ከንግግሮቹና ከጻፈው መጽሐፍ መረዳት ይቻላል። አብይም ተመሳሳይ ነገር እየተከተለ መሆኑን እናውቃለን። በዚህ ሂደት ውስጥ በአንድ አምላክ ብቻ የሚያምነው ሁሉም ፍጥረት እኩል ነው፣ ባልንጀራ እንደ ራስህ ውደድ የሚለው ጠንካራው የአይሁድ ማህበረሰብ ስብዕና እሴቱ ለሂትለር ስጋት ስለሆነ መንቋሸሹ ተነጥሎ መታየቱ አልቀረም። ለአሁኑ የአውሮፓ ግብረ ገብነት መላሸቅና ለጀርመን የጠባይ ልቅነት መሰረቱ ሂትለር ለመሆኑ ጥርጥር የለውም። የሂትለር ትውልድም እንዲህ እያለ ያዜም ነበር። እኛ ለክርስቲያን ምግባር ፍላጎት የለንም። መሪያችን አዳኛችን ነው። ጳጳስና ራቢያ ያልፋሉ፣ እኛም ለአንዴ እንደገና አረማዊ እንሆናለን። ሂትለር በአደባባይ ይህንን መናገሩ አይረሳም። 10ቱ ትእዛዛት ጉልበታቸውን አጥተዋል። ህሊና የአይሁድ ፈጠራ ነው ብሏል ሂትለር። አብይ ለእምነት ስርዓት እንዲሁ ስነ ምግባር ያለው ጥላቻ ታውቃላችሁ። ከዚህ ሌላ ሂትለር የአንደኛው የዓለም ጦርነት ሽንፈት አምኖ ከመቀበል ይልቅ በአይሁድ ላይ ማላከክና አይሁድ ከጀርባ ወጉን በሚለው የሥራ ፖለቲካ በመነዳት ከሀገሩ መመንጠር እንዳለበት አበክሮ ያምን ነበር። አብይም ፋኖ ከጀርባ እየወጋን ጥቁር ክላሽ ታጠቀ ሲል ተደምጧል። ከእርሱ በፊት የተነሱ የክርስትና እምነት መስራቾች በአይሁድ ላይ የጻፉትን ጽሑፎችን በማንበብ የተጠመደው ሂትለር ጽንፍ እየያዘ ለመሄዱ ዋነኛ ምክንያት ነው። አብይ አህመድም የአጼዎችን ታሪክ የአማራ ስነ ልቦና ስላነበበ ከቅናት የተነሳ በህዝባችን ላይ ከፍተኛ ጥላቻ አደረበት። ለዛም ነው ክርስቲያን ነኝ የሚለው የኢትዮጵያዊ ሂትለር አብይ ክርስቲያኖችን ከመቅደስ እስከ ቤት ለቤት አንገታቸውን እየቀላ ያለው፣ ደጋግ የሙስሊም ዑላማዎችን እየረሸነም ያለው። ከዚህም አልፎ ሂትለር የሰውን ዘር በመደብ ከፍሎ ላዕላይና ታህታይ በማለት አይሁድን ከሰውነት ጎዳና በማውጣት ለህሌና የሚሰቀጥጥ የጅምላ ግድያ በአይሁዶች ላይ ፈጽሟል። አብይም በዚህ 7 ዓመት ምን እንዳደረገ አይተናል። በእነዚህ ሁሉ ማዕበላት የአይሁድ ዘር አለመጥፋቱ ያስተዋለው ታላቁ ደራሲ ሊዮ ቶልስቶይ በመደመም እንዲህ ብሎ ነበር። ይሁዴ ምንድን ነው? የዓለም ሁሉ ህዝቦች መሪዎች ሁሉ አዋርደውትና ጨፍልቀውት ነቅለውትና አጥፍተውት
አሰቃይተውትና አቃጥለውት አስጥመውት እርሱም ከቁጣቸውና ንዴታቸው አልፎ መኖርና ማበብ የሚቀጥል ይህ ምን አይነት ፍጥረት ነው? ይሁዴ የሕያውነት ምልክት ነው። ለረጅም ጊዜ የነቢያትን መልእክት ጠብቆና ለሰው ፍጡር ሁሉ ያን አስተላልፎ የነበረ ቀዳሚው እርሱ ነው። እንደዚህ ያለ ሕዝብ ከቶ ሊጠፋ አይችልም። ይሁዴ ሕያው ነው፣ እርሱ የሕያውነት ተምሳሌት ነው ብሏል። አማራን በሃይማኖት ስበብ በቅኝ ገዥነት ትርክት አዋርደውት፣ አቃጥለውት፣ አርደውት፣ አፈናቅለውት፣ ስብናውን ገለውት እስካሁን አልጠፋም። እንዲያውም አሁን እንደ ጣና ሰፍቶ እንደ ራስ ደጀን ገዝፎ እንደ አባይ ረዝሞና ተሳስሮ እየመጣ ነው። ምንም እንኳ አይሁድ አእምሮን የታደለ ቢሆንም እንደ አልበርት አንስታይን፣ ሲግመንድ ፍሩድና ካርል ማርክስ የመሰሉ አንድ መስለው ብዙ የሆኑ ዓለምን በስራቸው የጠቀሙ ምሁራን ያሉት ቢሆንም ይህ ግን ከመሳደድ አላዳነውም። አይሁድ የተጠላው እግዚአብሔርን አስቀድሞ በሚጠሉ ሕዝቦች ነው። ይህ ሁሉ ጥላቻ ግን ዝም ብሎ የመጣ አይደለም፣ ወደፊት በእስራኤል ላይ ለሚደረገው ጦርነት መነሻ ስለሆነ ጭምር እንጂ።